ጉድ ሳይሰማ መስከረም አይጠባሉ። ለብሩክ የተሰጠው የአንገት ሀብል መተት ተመትቶበታል አሉ። እና መተት እኮ ሐኪም ቤት አያስገባም ወንድም። መተት እኮ ጠበል ነው የሚያስከደው። ሐኪም ቤት ለምን መተት የተመተተበት ሰው በሕክምና ይድናል ያለው ማን ነው? በጸበል እንጂ። ጸበል ውሰዱት እንጂ። አያስቅም አያስቅም። እናንተ ግን ኮመንት አብባችሁ ነው እንዲህ ደምሰርት። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በጣም አስቀውኛል እነዚህ ሰዎች። ትናንትና ኮመንት ላይ ይሄ ያደረገችው ሀብል መተት አድርጋበት ነው ምናምን የተለያዩ ኮመንቶች ተጽፈው ነበረ። ከዛ ዛሬ የብሩኬ ጓደኛ መጥቶ ብሩኬ የአንገት ሀብሉ ላይ መተት አድርጋን ያሰረችለት አላለም። ትልቁ ዳቦ ሊጥ ሆነ። ትልቅዬ ውሸት ሊጥ ሆነ። እኔ ቆይ መተት ተመተተበት ብሩኬ። ከዛ ራሱን ስትወደቀ ከዛ በኋላ አንስታችሁ ሐኪም ቤት ወሰዳችሁት። የምርመራው ውጤት ምን ሆነ? መተት ሆነ። አረ እንደው ታስቃላችሁ ግን የምር ፈታና ያደረጋችሁኝ። ግን ያው ሀይሚዬን አለማካታታችሁ ደስ ብሎኛል። እዚህ ነገር ውስጥ ሀይሚ ንጹህ ናት፣ ሀይሚ ልክ ናት ስላልክ አንተ ሜላ በጣም ተመችቶኛል። በቃ እኛ እንደዚህ አይነት ሰው ለሀቅ የሚቆም ሰው ነው የምንፈልገው። ሀይሜን እየመጣ የሚረግጥብን ሰው ሳይሆን ለሀቅ የሚቆም ሰው ነው የምንፈልገው። አንተ ዛሬ እውነት አውርተሃል። ይቺ አባ ገሰሶ ደግሞ ይቺ ገሰሶ ኮተት የሆነች ልጅ እንግዲህ ሀብሉን ምን አድርጋ ነው? ሀብሉ ተበጥሷል። ሀብሉ መበጠሱን አትዩት፣ ሰውነቱን ነክቶታል። ሀብሉ በጥሰዋለች ሀይሚ፣ ግን መበጠሱ አይደለም። ብሩኬ በእጁ ነክቶታል፣ ሰውነቱ ላይ አርፏል። ስለዚህ ዋናው የእሱን ሰውነት መንካቱ ነው። ገባችሁ? ተበጠሰ አልተበጠሰ አይደለም ውዶቼ። አንድ ቁም ነገር ልንገራችሁ። አንድ ሰው በእናንተ ቁሳቁስ መተት ካሰራባችሁ፣ በልብሳችሁም ይሁን በካልሲያችሁም ይሁን በጃኬታችሁም ይሁን በቲሸርታችሁም ይሁን እኔ ሆኖ ተደርጎባቸው የማቅ ሰዎች ስላሉ ነው። እና እኔ ራሴ ላይ ተደርጎብኝ ነበር የሆነ ጊዜ እና ከተደረገባችሁ በጣም ከባድ ነው። እግዚአብሔር ከእንደዛ አይነት ነገር ይሰውራችሁ። የምሬ ነው። እኔ በህይወቴ ለጥላቴ የማልመኘው ነገር ቢኖር ምን መሰላችሁ? ይሄ መተት ነገር በጣም ከባድ ነው ውዶቼ። በጣም ራሳችሁን ትስታላችሁ፣ ራሳችሁን አታውቁትም። የምሬን ነው የምላችሁ። ራሳችሁን በጭራሽ አታውቁትም። በተለይ ይሄ የልብስ መተት ከባድ ነው፣ በጣም ከባድ ነው። እና የሆነ ታይም ላይ እንደውም ሀይሜ ልብስሽን ለሰው አትስጭ ብዬ እንደዛ ግብግብ ብዬ ስናገር የነበረው በምክንያት ነው። የደረሰበት ብቻ ነው የሚያውቀው። ይሄ ሀብል ተበጠሰ ከአንገቱ ላይ መበጠሱን አትዩት፣ ሰውነቱ ላይ አርፏል። ብሩኪያ ሰውነት ላይ ያ ነገር እውነት ይሄ ነገር ሆኖ ከሆነ በጣም ከባድ ነው። ስለዚህ ሕክምና የሚያድነው ነገር አይደለም። ስለወደቀ ትንሽ አይሚሮው እንዲረጋጋ ከሆነ ሐኪም ቤት የገባው እሱ ትክክል ናችሁ። ግን እሳ ደግሞ ይሄ ከተመተተበት መተት እንዲድን ደግሞ እስከ መጨረሻው እንዲፈታ ከፈለጋችሁ ደግሞ መስተፋቅር አድርጋበት ነው ይሄንን ሀብል የሰጠችው፣ እሷን እንዲወዳት ማለት ነው። እንደዛ ነው እንግዲህ የብሩኬ ወንድም እያለ ያለው። ስለዚህ ብሩኬ ምንድን ነው የሚሆነው? ወደ ጠበል መውሰድ ወይንም የሆነ አባት አምጥታችሁ ማስፈታት ነው የሚሆነው እንጂ ሐኪም ቤት ስለወሰዳችሁት መተት በሕክምና አይደለም ውዶች። ሰዎቼ አንተ ግን ጓደኛ ላይ ሜላ ማለት ነው አሟረትክበት እኮ ብሩኬ ላይ። ምን ነው በዚህ ልክ አሟረትክበት? መተት ተመቶበት ነው ሀብሉ እኮ ነው ያልከው። መተክኛ ጋር በጣም ነው ያሟረትክበት። ጥሩ አይደለም። ምን እንደምላችሁ ራሱ አላውቅም። ይሄ አመት ያስለቅሳል። የኛ ከረሜላ ታሞ ማየት በጣም ልብ ይሰብራል።
ይቺ እዩ የምትባል ፎንዳዳ ማነው ፈቶ የለቀቀብን? እዩዬ ፎንዳዲት ከህይወታቸው ውጭልን፣ እንደ ውጭልን። እውነት ነው፣ እውነት ቤተሰብ የማውራት የሙዱ ራሱ ጠፍቶብኛል። ባይ ባይ ባይ። ለማንኛውም የሚመቻችሁ ላይክ ሼር